በጌታ በኢየሱስ ስምና ስልጣን ተስፋሁን በሚባል ሰውዬ በኩል ተስፋሁን ወላጅ አባትሽ ዛሬ ካንቺና ከልጆችሽ ላይ ተሰበረ። አብዲሳ ማን? ሰብለ ማን ነች? አንቺ ራስሽ የሞተልሽን ኢየሱስ ከሙታን በኩር ሆኖ የተነሳው ደግሞም ዛሬም ባብቀኝ ለዘላለም የሚኖረውን ጌታ ስትቀበይ ሁሉ ነገርሽ ፌል አረገ። ትዳርሽን አጣሽ፣ ልጅሽን አጣሽ፣ ኑሮሽን አጣሽ፣ ቤትሽን አጣሽ፣ ህይወትሽን አጣሽ። ሰላም ማን ነች? እኔ ነኝ። እግዚአብሔር ነገርሽን ቀሰቀስኩት አለ። ነገርሽን ቀሰቀስኩት አለ። ከዚህ ቀን ጀምሮ ነገርሽ ተንቀሳቀሰ። በሳቆብሽ በተሳለቁብሽ በነሱ ፊት እግዚአብሔር ነገርሽን በእጅሽ አሳልፎ ይሰጥሻል። አይመሽም ጉዳዩ ላይ ያለኝ ጌታ ውሰጂው በኢየሱስ ስም። እንዴት ነሽ? ብቻዬን አይደለሁም አብ ከኔ ጋራ ነው። ብቻዬን አይደለሁም ጌታ ከኔ ጋራ ነው። ብቻዬን አይደለሁም መንፈሱ እኮ ከኔ ጋር ነው። ብቻሽን እንዳለሽ ተሰማሽ አይደለ? ብቸኛ ነች አሉሽ አይደለ? ነገርሽ እንዳልነበረ ተበላሽ አይደለ? ጌታ ቤቴን ሰራው ስትይ ጠላት ቤትሽን አፈረሰው አይደለ? አንቺና ልጆችሽን ብቻቸውን አስቀራቸው አይደለ? አስቴር ማን ነች? አስቴር አንቺ ነሽ። አምላኬ እግዚአብሔር እንደ ባለጠግነቱ መጠን በክርስቶስ ኢየሱስ በሰማያዊ ስፍራ ከዚህ ሰዓት ጀምሮ ስለ ባረከሽ እጅግ አድርጌ አመሰግናለሁ። ብቻሽን አይደለሽም አንቺ። ሃሌሉያ ሻካራ ላዲና ማሴ ፖራ ላዲያ ሃሌሉያ። አንቺንና ቤትሽን ልጆችሽን ሊያጎሳቁል የወጣ በጌታ በኢየሱስ ስምና ስልጣን ተስፋሁን በሚባል ሰውዬ በኩል ተስፋሁን ወላጅ አባትሽ ዛሬ ካንቺና ከልጆችሽ ላይ ተሰበረ። በኢየሱስ ስም አሜን ላለ ሰው ሁሉ ሆነለት። ደስ ይበልሽ። ጸሎትሽን ቀይሪ። አሁን በማያቋርጥ ምስጋና በአምላክሽ በእግዚአብሔር ፊት ፈሰሽ። አሜን። ነገርሽ ተቀይሮ ታይዋለሽ። ታሪክሽ ተቀይሮ ታይዋለሽ። አንድ ሰው ቀኙን ከፍ ያደርጋል። እግዚአብሔር ሆይ በሉ እስቲ የኔን ነገር ስለነካኸው አመሰግንሃለሁ። እናቴ በነፃነት ላገልግልሽ ወይስ እድል ካገኘሽ ብቻሽን ላገልግልሽ? አገልግለኝ። ችግር የለውም። ታምኛለሽ ጌታ? ኦኬ። ማለት ስህተት እንደሰራሽ ታውቂያለሽ አንቺ? አዎ፣ ከሙስሊም አግብቼ ልጅ ወልጃለሁ። በቃ አሁን ትዳርሽንም ነው ያጣሽው፣ ልጅሽንም ነው ያጣሽው። አብዲሳ ማን ነው? አባቴ ነው። በኢየሱስ የአብዲሳ እናት ታመልክ የነበረውን አምልኮ ታውቂያለሽ? አይ አላውቅም። ምንም ነገር አታውቂም። ከባድ የሆነ የጨሌ መንፈስ አለ የሚመለክ ቂቤ የሚጠጣ ደም የሚጠጣ የትውልዱን ነገር ሁሉ የሚያበላሽ። እዛ ቤት ተንቀልቅለሽ ሄደሽ ገባሽና ነገርሽ ተበላሸ። ሰብለ ማን ነች? እኔ ነኝ። አንቺ ራስሽ። ብቻዬን አይደለም አብ ከኔ ጋራ ነው። ብቻዬን አይደለም ጌታ ከኔ ጋራ ነው። ለካ ለሷ ያዘመረኝ መስሎኝ ነበር፣ ላንቺም ጭምር እያዘመረኝ ነው። አይገርምም? ብቻዬን አይደለም አብ ከኔ ጋራ ነው። ብቻዬን አይደለም ጌታ ከኔ ጋራ ነው። ትዳርሽ ለምን እንደፈረሰ ልንገርሽ። ያው የሆነውን የእግዚአብሔርን ቃል የሞተልሽን ኢየሱስን ከሙታን በኩር ሆኖ የተነሳውን ደግሞም ዛሬም ባብቀኝ ለዘላለም የሚኖረውን ጌታ ስትቀበይ ሁሉ ነገርሽ ፌል አረገ።
ትዳርሽን አጣሽ፣ ልጅሽን አጣሽ፣ ኑሮሽን አጣሽ፣ ቤትሽን አጣሽ፣ ህይወትሽን አጣሽ። ብቻዬን አይደለሁም አብ ከኔ ጋራ ነው። ብቻዬን አይደለሁም ጌታ ከኔ ጋራ ነው። ለሷ የነገርኳትን መልእክት ሰምተሻል? ስለምንድን ነው እሷን እያወራኋት ያለሁት? ስለ ትዳር። ያንቺ ትዳር እንዴት ነው? ብቻሽን ነሽ? ብቻዬን አይደለሁም አብ ከኔ ጋራ ነው። ብቻዬን አይደለሁም ጌታ ከኔ ጋራ ነው። ብቻዬን አይደለሁም አብ ከኔ ጋራ ነው። ብቻዬን አይደለሁም ጌታ ከኔ ጋራ ነው። ፍሬ እንደምወድህ ታውቃለህ። በስጋ በመንፈስም በጣም ነው የምወድህ፣ በጣም ነው የምትመቸኝ። ስላገለገልከኝ አይደለም፣ ያው አምላክ የእግዚአብሔር ምስክር፣ የምታገለግለው ጌታ ባንተ ላይ ስላስቀምጠው መንፈስ። አሜን። ከዚህ የተነሳ በጣም በስጋም በመንፈስም እወድሃለሁና አንድ ደካማ የምትመስል ምስኪን የምትመስል እናት የምትጮኸውን ጩኸቷን ሰማሁልካ። አሜን። ጸሎቷን ሰማሁልካ። አሜን። ምን ሊሆን ነው ልጄ? ጌታ ሆይ ምንድነው መጨረሻው? መጀመሪያንም አላየችው መጨረሻንም አታየውም። የሚገርም ነገር ግን እግዚአብሔር እንደዚህ አለኝ፣ መጀመሪያ ምንም ታናሽ ቢመስላል ፍጻሜህን ግን አበዛዋለሁ አለ። ፍጻሜህን ሳታይ ደግሞ አትሞትም። እናትህ ነች፣ እናትህ ነች። ይሄ የእናትና የልጅ ግንኙነት ይሄ ኖርማል የሆነ ሳይሆን የሷ ይለያል አለኝ ጌታ። ቤት ትጮህልሃለች፣ ሌላ ጸሎት የላትም። ቸርች ትጮህለታለች። ገበያ ብትወጣ እንኳን እንደ እብድ አይምሮዋ ላይ ያለው ይሄ ነው። ወጥቶ እስከሚገባ ድረስ ይጨንቃታል። አሁን ትልቅ ጎረምሳ እኮ ነው፣ የትም ሄዶ መምጣት ይችላል። ትጨነቃለች ነፍሷ። እግዚአብሔር አምላክ እንደዚህ አለኝ፣ ጅማሬ ምንም ታናሽ ቢመስል ፍጻሜ እጅግ የበዛ ይሆናል። ይሄ ያንተ የህይወት ዘመን ስንቅ ነው። ፕሪንት አርግላትና አስቀምጥላት ቤት ውስጥ። አሜን። ስትወጪና ስትገቢ ይሄን ስታስቢ ይሄን ጥቅስ ተመልከች ይበላት። እግዚአብሔር የዘመኔን በረከት ሳያሳይሽ አትሞቺም። አሜን አሜን አሜን። ድንገተኛ ጉብኝት ደግሞ ይመጣል። እግዚአብሔር ባራቀ ጊዜ ከነገርህ ጋር ያገናኛል። ያ ጉዳይ የድካም ነው ሊያደርግብህ ያለው ጠላት፣ እግዚአብሔር ግን ይቀይረዋል። ከትንሽ ትግል በኋላ ወደ ትልቅ በረከት ውስጥ ስር ሰደህ ትገባለህ። 2018 የምን ዓመታችን ነው? አይሰማም አይሰማም። ቀኞቻችሁን ከፍ አድርጉ እስቲ። 2018 በሉ። 2018 ለኔና ለቤቴ ስር የመስደድ ዓመት ይሆናል። ምናልባት ዛሬ ለመጀመሪያ ጊዜ የመጣችሁ እንግዶች ካላችሁ በግራም በቀኝም ተመልከቱ። የዚህ የአዲሱ ዓመት ትንቢታዊ አዋጃችን ነው። 2018 ዓመተ ምህረት ስር የመስደድ ምናችን ነው? ዓመታት ስር መስደድ ይሁንላችሁ፣ ስር መስደድ ይሁንላችሁ። በመንፈሳዊ ነገር ቢሆን በምድራዊ በረከት ቢሆን ይህ ዓመት ስር የምንሰድበት ዓመት ሆነ። እግዚአብሔር ይህ ዓመት ሳያልቅ የሚያስጀምር ነገር አለ። አሜን። ያ ብቻ መጀመር ብቻ አይደለም። ልክ ግንቦት ወር ላይ እንደሰማነው አዋጅ ትጀምራለህ፣ ትቀጥላለህ፣ ፍጻሜህን ሁሉ እግዚአብሔር ያሳምራል። አባቶይ ስለዚህ ብላቴና አመሰግናል። አሜን። ዋው! ህልምህ ብዛቱ፣ ህልምህ ብዛቱ ህልምህን ትኖረዋለህ፣ ህልምህን ታየዋለህ። አሜን። የሩቅ ዘመን ትንቢት አይደለም የምነግርህ። ባራቀ ጊዜ እንደዚህ ትዳሰሰዋለህ፣ ደግሞ ትጨብጠዋለህ፣ ትኖረዋለህ። እግዚአብሔር እንደዚህ አለኝ፣ ለሰው ለኔም ታማኝ ነህና ታማኝነቴን አሳይሃለሁ። በስጋ ስታዩት አሁን አይመስልም አይደል? ቅድም ለአንድ ብላቴና እየተናገርኩ ነበር አይደል? ቆም እስቲ አባዬ። ያ ሰው ፊትን ያያል አልኳል። እግዚአብሔር ግን ልብንና ኩላሊትን ይመረምራል። ናንተም ጋር ልክ እንደሱ ብዙ ህልሞች ስላየው ነው ያን ተናግሬብህ ያለፍኩት። አባስቲ ባይዘዌ
ህልም የሌለው ሰው በቁም የሚንቀሳቀስ ሬሳ ማለት ነው። ሰው ደግሞ እግዚአብሔርን ከያዘ ህልም አለው። እግዚአብሔርን ሳትይዙ ህልም የላችሁ። እርግጠኛው ነኝ የምነግራችሁ። እግዚአብሔርን ይዛችሁ ግን ህልም ካላችሁ ሕያው አምላክ እግዚአብሔር ምስክሬ ነው፣ ህልማችሁ ሳይፈጸም አይምሽባችሁ። ለሱ እንደማወራው ልክ በተመሳሳይ ብዙ ህልም አለ፣ ብዙ አቅም አለ። እግዚአብሔር አይምሮን ባርኮታል። ግን ነገሮች የተዘጋጉ የተቆላለፉ የተጠላለፉ ናቸው። ነቢይ ከሆንኩ አምላኬን እግዚአብሔርን ባንተ ላይ ማየት ፈልጋለሁ። አሁን በስጋ እንደዚህ ለሚያያችሁ ዋላ ፈራ እግዚአብሔር ያላችሁ አይደለም። እግዚአብሔርን የምታውቁ ላትመስሏቸው ትችላላችሁ። ግን እግዚአብሔር ስለሚያውቃችሁ፣ ግን እግዚአብሔር ስላያችሁ እግዚአብሔርን አመስግኑት። እግዚአብሔር እንደዚህ ያለኝ ለብዙ ሰው ረፍት ምክንያት አደርጋለሁ። ታሪክህንም ስፍራህንም አድራሻህንም እቀይረዋለሁ አለኝ። አላውቅም የሆነ ኮኔክሽን በፊት ሲዘረጋ ያለው የሆነ የውጭ ደጅ እንደዚህ እግዚአብሔር ብርክት አድርጎ ሲከፍት ምንድነው ያ ከ10 ቀን በኋላ የሚወጣል። ሃሌሉያ! ምን አልከኝ ሸበላው? ከ10 ቀን በኋላ የጀመረ ፕሮሰስ አለ። ነፍሴ የምትወድ ሆይ ሁሉም ይቅርና አንተ ዋል ከቤቴ፣ ሁሉም ይቅርና አንተ ዋል ከቤቴ። እግዚአብሔር ላንተም ደጆች ይከፍታል ትሄዳለህ። እግዚአብሔር ላንተም ደጆች ይከፍታል ትሄዳለህ። ሃሌሉያ! አባቴና አምላኬ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም የዚህ ብላቴና ህልሙ ይፈጸም። ከነገሩ ጋር አገናኘው። ደጆች በሮች ሁሉ አውቆ ይከፈቱ። የትኛውም በጌታ በኢየሱስ ክርስቶስ ስምና ስልጣን የእርግማን ጉልበት ዘር ቁጥሩ የመጣ ቢኖር ለዘላለም የተሰበረ ይሁን። አሜን አሜን። አባትን እናትን የመታ እንቅፋት አንተን አያገኝም። ሰወርኩ በኢየሱስ ስም። ጌታ ሆይ የምስኪን እናቱን ጩኸት ስለሰማ መልስ ስለሆንከው አመሰግናለሁ። በኢየሱስ ስም አሜን። መንገድ ጎዳና ለዘላለም የቀና ይሁን። የእስራኤል ቅዱስ እግዚአብሔር ሆይ በናዝሬቱ ጌታ በኢየሱስ ስም እነሆ የመንገድህን አደራ ለእግዚአብሔር ሰጥ ተብሎ እንደተጻፈ እንደያው ቃል የዚህን ብላቴና የመንገዱን አደራ ለታመኑ እጆች አሳልፌ ሰጠው። በጌታ በኢየሱስ ስም ቁጭ አድርጎ ሊያሳዝነው ሊያስለቅሰው የሚፈልግ አምላክ እንደሌለው ሰው ሰው እንደሌለው ሰው ባዶ ነህ ብቸኛ ነህ የሚለውን ዛሬ በኢየሱስ ስም ንፋስ እንዳየው አቧራ ከዙሪያው ላይ በተንኩት። ለዘላለም የተበተነ ይሁን። ሂድ፣ ውጣ፣ ተከናወን፣ ውረስ። በገባህበት ሁሉ አምላክ እግዚአብሔር መከናወንን ይስጥ። ተፈጸመ። በሰላም ሂዱልኝ። አንቺ ሃይማኖት ስትቀይር ተበላሽ አንቺ ነገር፣ ያንቺ ደግሞ ሀገር ሲቀይር ተበላሽ። ሰላም ማነች? እኔ ነኝ። ዳንኤል ማን ነው? አባቴ። እሺ አባትሽ ቤት ላይ ያለውን ይሄንን የቃልቻ መንፈስ በኢየሱስ ስም ከዘር ማንዘራችሁ ላይ ረግም ይሆን። አሜን። አንድ ሰው ጮሆ በኢየሱስ ስም የተረገመ ይሁን ይበለኝ። የት ሀገር ነው የሚኖረው? ውጪ ነው ያለው። ዲቦራ ማነች? አባቴ ዛሬ እንደገና እግዚአብሔርን መቀበል ፈልጋለሁ። ዛሬ ካላየ አሁን ተስማምተናል። በቃ ጨርሻለሁ። አጨብጭቡ ለጌታ። እግዚአብሔር ያለ ለምን ሰጋለ? አንቺ ሰነፍ ሞኝ ጴንጤ የሆነ ነገር ስለጎደለ ስፍራ ስትቀይሪ ሰው ስትቀይሪ ወዳጅ ስትቀይሪ እምታርፊ ከመሰለሽ ተሳስተሻል። አትቅበስበሺ። ጠብቂው ጌታን። በቦታው ላይ በስፍራው ላይ ጠብቀው ጌታን። ይመጣል ኢየሱስ፣ ይመጣል ኢየሱስ። ሊባርከን አይደለም ሊወስደንም ይመጣል ኢየሱስ። ለምን ፈራ? ጌታ ሲዘገይ የማይባርክ መስሎሽ ደብተራው ቤት፣ ደጋሚው ቤት፣ አስማተኛው ቤት ለራሳቸው የማያውቁት ጋር ራሳቸውን የማያሳርፉት ጋር ቢኖር ባይኖር ቢመች ባይመች ቢሞላ ቢጎል የሚያኖር ጌታ አለ። እባክህ ኢየሱስ። እርግጥ ነው ህይወት ኑሮ ሬት ብሎን መሮን መተን ጣፍጦናል። ግን ስለ ጣፈጠን አይደለም የቀረነው፣ ቢመረንም ከሱ ጋር ይሻላል። አንዳንድ ሰዎች እንደገና ጌታን መቀበል ይሁንላችሁ፣ እንደገና መመለስ ይሁንላችሁ። እያምታታንማ አንቀጥልም።
አይሆንም 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 ወገኖቼ በእውነት ለአምላካችን ለእግዚአብሔር እንቀደስ እናንተ የኔ ምንድናችሁ ይላል መጽሐፍ ቤተ መቅደሴ ናችሁ ምናልባት እጅ አንተ ስለሆነ እንደፈለኩ አረጋው ነው አትችልም የመንፈሱ ማደሪያ ነው ስጋ እንደፈለክ ማድረግ አትችልም ባለቤት አለው የትም አይከድበትም እግር ስላለ የትም አይገባም እግዚአብሔር ይርዳን ጌታ ይባርክሽ አሜን በሚቀጥለው ጊዜ ሳገኝሽ በብዙ ነገር አርፈሽ አገኝሻለሁ አሜን ተጽናንተሽ አገኝሻለሁ የኡነትም ከልብሽ እንደገና ንስሐ ለመግባት ከሆነ ፈቃደሽ እውነት በቃ ነው ደስ ብሎኛል እግዚአብሔርን ተናግሬ ነው የመጣው ያልሄድኩበት የለም በቃ ታዩ አይጠቅመንም እሱ አሁንም እነግርሽ አንድ ነገር ንስሐ መግባት ብቻ ሳይሆን ንስሐ እንደገባሽው እንደዛው መኖር ከጀመርሽ አምላክ እግዚአብሔር አሜን አረ እግዚአብሔር ታርፊያለሽ እንኳን አንቺን እኮ ይሄው እቺን ብላቴና እኮ ጌታ ያቃታል ረፍት ትሆነልሽ አሜን ረፍት ትሆነልሽ በኢየሱስ ስም ባረኳችሁ እየተባረካችሁ ለበረከት ሆነው አሜን አንቺስ ያኛውን ህይወት ትፈልጊዋለሽ አልፈልገው በቃ ዘጋሽው እሱን ምዕራፍ ልጄ ነው መፈልገው ልጄ ልጅሽም ላይ መብት የለሽም አሁን እምቢ አለኝ መምጣትም ከለከለው እዛ ቸርች ተወስጇልሽ ምናምን ብሎ እምቢ አለኝ ስለዚህ መብት የለሽም ባጭር ቋንቋ ማለት ካየሁት ራሱ 10 አመት ሆነ 10 አመት ነው ካየሁት እዚህ ነው መጽሐፍ በማይመች አካሄድ አትጠመድ የሚለው እኔ የሰማይ አምላክ እግዚአብሔር አሁን ትዳርሽን ሳይ ልጅሽን አሳልፎ እንዲሰጥሽ እጸልያለሁ አሜን የትዳሩ ጉዳይ እንዴት መሰለሽ አንድ ያንቺ ፍላጎት ሁለት ደግሞ በቃ የሆነም እግዚአብሔር የማይከብርበት ነገር ስላለ ብርሃን ከጨለማ ህብረት ስለሌለ ኦሬዲ ይሄን ያለ አመት ባትለያየው ምንም አይነት የሚመች ህብረትም ባይኖር ቢያንስ ጌታ እንዲመልሰው እንጸልያለን ግን አሁን እኔ የምቀናው እግዚአብሔር ልጇን አሳልፎ እንዲሰጥ አሜን እስቲ ልጅ ያላችሁ ሰዎች እጅ አንሱ ውስጥ እና የልጅን ነገር ታውቁታላችሁ ብዬ ነው 10 አመት ልጃችሁን እንኳን ጸብ ባለበት ሰላም ባለበት ባታዩት የእግዚአብሔር ሰው ከባድ አይደል ከባድ እሺ ከቀናችሁ እጃችሁን ዘርጉና አንድ ሰከንድ ደቂቃ ላልኳችሁ ሰከንድ ጸልዩላት ማለት ልቧን ስብር ያደረጋት ይሄ ኬስ ስለሆነ ማለት ነው ትዳሯን በማጣቷ አልተጸጸተችም ልጇን በማጣቷ ግን ተሰብራለች እውነት ውሸት ነው ጸልዩ አንድ ሰከንድ ሰጥቻችኋለሁ ጸልዩላት ከልባችሁ ከዛ የሆነ ቀን ልጇን ይዛ ትቆም በጌታ እዚህ መድረክ ላይ ለምስጋና ትምጣ አሜን ለምስክርነት ትምጣ እጃችሁን ዘርግታችሁ ጸልዩላት አሜን 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 ጌታ አሜን ጌታ የዘላለም አባት የዘመናት ቅዱስ እግዚአብሔር በጌታ በኢየሱስ ክርስቶስ ስምና ስልጣን የቴን ነገር የሚያበላሽ የትኛውም የጨለማ ጉልበት የተመታ ይሁን አሜን በኢየሱስ ስምና ስልጣን የተመታ ይሁን ከዚች ማይክሮ ሰከንድ ጀምሮ በነገሯ ሁሉ ማረፍ ይሁንላት መከናወን ይሁንላት የሚፈልጋት ክፉ ለዘላለም አያገኛት የሚያስፈልጋት ሁሉ ደግሞ ይዘጋጅላት ጌታ እግዚአብሔር ሆይ በሴት አያቷ ቤት ላይ ያለ ይሄ ጨለማ መንፈስ በናዝሬቱ ጌታ በኢየሱስ ስም ረገምኩት የተረገመ ይሁን አሜን 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 በጌታ በኢየሱስ ስም ልጅሽን አሳልፈን ሰጠን አሜን አሜን እግርሽ ላይ የተቀመጠውንም ረገምኩት አሜን ከዚህ ሰዓት ጀምሮ ፈውስ ይሁንልሽ በኢየሱስ ስም አሜን ተፈጸመ ሁሉ ሰላም ነው እስቲ አንድ ውሃ ስጦኝ ደስ ብሎሽ ነው የሰጠሽኝ ራርተሽ ለሌላ ሰው የሰማይ አምላክ እግዚአብሔር ይራራል አሜን አሜን ያንቺ ምራፋውን ይቀየር አሜን በኢየሱስ ስም አዲስ ነገር አስጀመርኩሽ አሜን ወደ አዲስ ክብር አስገባሽ አሜን ከእንግዲህ ወደ አንገት መድፋት ይብቃሽ አሜን በዚህ አመት የሚጀምር አሜን በዚህ አመት የሚቀጥል ነገር ጠራሁልሽ አሜን በኢየሱስ የብቸኝነት ምዕራፍሽ ተዘጋ አሜን በኢየሱስ ስም አሜን አንተ ያልከው ይሁን ብለሻል አይደለ ይሄው እሱ ያለውን አጸናውልሽ አሜን በኢየሱስ ኦኬ እህት ዓለም ተነሻች አንድ ነገር እርግጠኛ ሆኜ ልንገርሽ ልጅነትሽን አታጭው አሜን ልጅነት አይበልጥም ይበልጣል አምላክ የእግዚአብሔር ምስክር እኔ ለደሞዝ አይደለም የተቀባሁት ቀለም ይሰፍርልኝም የለም አልተናገርክም ብሎ የሚያስገድደኝም የለም ሲናገረኝ እናገራለሁ ዝም ካለ ዝም እላለሁ ነብይ ማለት የእግዚአብሔር ሚስጥረኛ ማለት ነው
ለሰዎች ደግሞ መልእክተኛ። በቃ ላንቺ ምን እንደሚበቃሽ ልንገርሽ። በጆሮሽ መጥቼ ማውራቴ ብቻ ነብይ መሆኔ እንድትመሰክሪልኝ አይደለም፣ የእግዚአብሔር ልጅ መሆንሽን እርግጠኛ እንድትሆኚ ነው ማለት ስለተጠራጠርሽው እኮ ነው ማለት እግዚአብሔር እንዴት በቃ እኔ ነገር ዘገየ ማለት እግዚአብሔር አይችልም ወይም የለም ማለት አይደለም። እንደውም ምንም አልጸልይልሽም ይሄው በኢየሱስ ደም አልጸልይ አምላኬን እግዚአብሔርን አምኜው ማለት ነው። ቀጥሎ እንደዚህ ይሁን ባንቺ ህይወት ላይ ስምሽ የምትንከራተችበት ሳይሆን የምታርፊበት ስም ይሁን። አሜን። አንድ ጊዜ ታውቂያለሽ አማቷን ተከትላ የወጣች አንድ ሴት በራብ ምድር በራብ ዘመን በችግር ጊዜ የሚበላ የሚቀመስ አጥተው ብዙ ዋጋ ለመክፈል ወስና ወጣች። ከዛ ከወጣች በኋላ ውሏ የት እንደሆነ ታውቃላችሁ? የት ነበረ ውሏ? በቦኤዝ ምን ውስጥ? እርሻ ውስጥ። ውሏ ብቻ አይደለም መኖሪያዋ ሆነ። በቃ ማለት የመቀጠል ህልውናዋ በቃርሚያ ዓለም ውስጥ የተመሰረተ ሆነ። ይሄ በዘራችሁ ላይ አይድረስ። በእውነት በመጠሉት ሰው ላይ ማይሁንበት። ጴንጤ መቼም ሰው ከደበረው ረጋሚ አይደለም። እንደ ጴንጤ ያለ ረጋሚ የለም እኮ። እንደውም ጠላቶቻችሁን ምን በሏቸው ነው የሚለው መጽሐፍ። የዛን ጊዜ ነው የእናንተ ነገር የሚለቀቀው የሚባረከው የሚሰፋው። ሞኝ እንዳትሆኑ ጌታ ምስክሬ ነው። በፍጹም ከአጋንንት በቀር ከሟርተኛ በቀር ከአስማተኛ በቀር ከደጋሚ በቀር እምትረግሙት እንዳይኖር። ሰው የተባለ ሰው አትርገሙ። ምናልባት በላያቸው ላይ የሚሰራ ካለ እሱን እርገሙት። ምክንያቱም ሟርተኛው በህይወት ይኖር ዘንድ ምን አትበሉለት ይላል፣ አትፍቀዱለት። እሱ መብታችሁ ነው። ከዛ ውጪ ግን ሰው አትራገሙሽ። እና ታውቃላችሁ እዛ ቃርሚያ ውስጥ ውላ ነው ማደር የምትችለው። እዛ ቃርሚያ ውስጥ ውላ ነው በልታ ልታበላት የምትችለው አማቷ። ከዛ ውጪ ህይወት የላትም። ማን እስኪመጣ የሆነ ይመስልሃል? እግዚአብሔር ተባረክ። እግዚአብሔር እስኪመጣ ከዛ እግዚአብሔር ከመጣ በኋላ ስፍራ ነገሩም ሁኔታውም ሁሉም ይቀየራል። ቃርሚያ አስፈቅዳ ይሄን ያዙልኝ። ቃርሚያ አስፈቅዳ የምትቃርም ሴትዮ እግዚአብሔር የቃርሚያ ባለቤት ሲያረጋት አልገባችሁማ? በሉ ዛሬ በጌታ በኢየሱስ ስም የተጨነቃችሁበትን ጉዳይ፣ የተቸገራችሁበትን ጉዳይ፣ ረፍት ያጣችሁበትን ጉዳይ አምላኬ እግዚአብሔር አሳልፎ ይስጣችሁ። አምላኬ እግዚአብሔር አሳልፎ ይስጣችሁ። ቃርሚያውን ብቻ ሳይሆን የቃርሚያውን ባለቤት እግዚአብሔር አሳልፎ ምን አላት? ለማን ሰጠ? ለማ? ያንቺ ስም ማን ነው? እግዚአብሔር ነገርሽን ሁሉ እንደ ስምሽ አድርጎ ያሳርፍሽ በኢየሱስ ስም። ይሄ ምሽት የአምላኬን የእግዚአብሔርን ድምጽ የምትሰሚበት ምሽት ይሁን። ይምጣ። በራእይ ያውራሽ በኢየሱስ ስምና ስልጣን በህልም ያውራሽ። ይሄን ነገር በኢየሱስ ስም ከህይወት ከዘመንሽ ከዘላለምሽ ላይ ያራግፍልሽ። አሜን። እፎይ አልኩ የምትይበት አረፍኩ የምትይበት በኢየሱስ ስምና ስልጣን የእግዚአብሔርን እጅ አየው የምትይበት ያ ቀን በኢየሱስ ስም ይቸኩል። አሜን።